ወልድ መንፈስ ቅዱስ እዚህ ምን ትሰራለህ እንዴ? ማን ነው አንተ? እኔ እኮ ኤፍራታ ነኝ። ሜካፕ ስላልተቀባው ነው። እህቴን ምን አድርጋት ነው? የት ሄዳ ነው? ቆይ አንተ እዚህ ምን ትሰራለህ? ቆይ ያማተብሽው ሰይጣን መስዬሽ ነው? ኧረ መርዞ ነኝ። እዚህ ምን ትሰራለህ? ቤት ጠብቅልኝ ተብዬ ነው እንዴ? ቆይ እንዴት ሳታንኳኪ ገባሽ? ከመግባትሽ እኔን ቀጫማ ወጣ ቹቹነ ኧረ እባክሽ ተረጋጊ እንዴ። እኔ አላየኋትም። ከጎኔ ተኝታ ነው ያየኋት። እሺ አሁን ሌላ ምንም ወሬ አልፈልግም። የፈጠነ ምን እንዳደረክ ንገረኛ። እኔ ደግሞ ኤፍራታ መስላኝ። ምን መስላኝ ነው ያልኩት? አንተ ኤፍራታና ማለት በምንድን ነው የሚመሳሰሉት? እንኳን ተኝተን በምንም አልመሳሰሉም። አንተ ባለጌ፣ አንተን ከነሱ ጋር ነበር መግረዝሽ። ኤፍራታ ገደለች። ኧረ እስቲ ዳጣ አስጨርሽኝ በእናትሽ። ምንድን ነው አንተ ተራራና ሜዳ ይመሳሰላሉ እያልክ ምንድነው ማስጨርስ? በቃ ከዚህ በኋላ እንዲች ብለሽ የኔ እናትነት እንዳትጠራጠርሽ። እማዬ ቅድስትዬ 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 አንቺ ጦር ምንድን ነው ያልሽው? አዎ ምንድን ነው ምን እሱ ውስጥ ገባሽ? እኔ አልመጣም እሱ ጋር እኔ አልመጣም አቶ ዝና አበበ ያበበ ደንበሳ ልጅ እንግዲህ በሚገርም ሁኔታ በእሱ ማህሌትን እያሯሯጠ እነ ብሩክንና መድብልን ጉድጓድ ከታለውኝ እገላቸዋለሁኝ እያለ እሱ መረጃ ያሯሩጣል። ለሱ ደግሞ እንግዲህ ትትና የምትባለዋ ልጅ ወይም ዛግቶ ያስቀመጣት ልጅ በሚገርም ሁኔታ እሱን ለመጉዳትና ራሷን ለማዳን እየተጣጣረች ይገኛል። የሚገርም እንግዲህ ስለት አዘጋጅታ ቁጭ አድርጋለች ማለት ነው። ቤተሰቦቻችን በጣም ጎበዝ ናት እውነት ለመናገር ትትና ማለት ነው። በጣም ጀግና ነች፣ የሆነ ቆራጥ ልጅ ነች። እና የሚገርማችሁ እንግዲህ እንዳያችኋት ትትና ቢላዋን አስቀምጣለች። እሱም እንግዲህ እሱን ለመውጋትና የሆነ ነገር ጉዳት አድርሳበት ቁልፉን ተቀብላ ቀጥታ ለመውጣት ነው። እንግዲህ ይሄን ሐሳብ ማሰቧ ራሱ በጣም ጀግና ነች አይደል ጋይስ? የእውነት በጣም ጀግና ነች። ከዚህና ይሄ ካውሬ ያልተናነሰ ሰው ጋር ይሄንን ፊት ለፊት ለመጋፈጥ በቃ ሞት ካልቀረልኝ ለምን ሰው ሲሞት ሰው እንደው ማለት ተንደፋድፎ መሞት እንኳን መልካም ነውና እንዴት ህይወቴን ዝም ብዬ አንገቴን ሰጠዋለሁኝ። ስለዚህ በቃ የተወሰነ መሞከር አለብኝ ከፈጣሪ ጋር ብላ ራሷን እንትን ለማለት ያችን ስለት አጋጣሚ አግኝታ እንግዲህ ከፍራሿ ጋር ደብቃ እየጠበቀችው ነበረ። እዛ መጥቶ እንግዲህ ስልክ እያወራ በነበረበት ሰዓት ላይ ምኑ ጋር ልውጋው፣ አንገቱ ላይ፣ ጀርባው ላይ፣ ደረቱ ላይ ምኑ ላይ እያየች ነበረ። እንግዲህ ከማህሌት ጋር እያወራ ስለነበረ ወሬውን ሲያጧጡፍ እሷ ነገሮችን ያመቻችሽ ነበረ። በቃ ውስጧ የሆነ መንፈሷ እየተረበሸ ነበርና እንግዲህ አይቷ ስለነበረ ምን ሆነሽ ነው ምናምን ሲላት አይ መሞቴን እያሰብኩኝ እየጨነቀኝ ነው፣ ግን እኮ ለምንድን ነው አብረኸኝ የማተኛው ነው ያለችው። እሷ አብራት እንዲተኛ ሳይሆን በባለፈውማ አብረሽ ልተኛ ሲላት እኮ እንግዲህ ቁላውን ብላ ነው የጣለችው ማለት ነው ማለት ወንድ። ከዛ በቃ ጀግና ነች እውነት ለመናገር ግን ድጋሜ እንትን ሲላት በቃ እንግዲህ በዛው ነው ተመልሶ ሄዱ። ድጋሜ አላሰባትም። ከዛ ወዲህ ደግሞ እንግዲህ ሚስት አለችኝ ሉላ ያለችበት ስለታወቀ ድጋሜ አታምረኝም አትሸችኝም ብሏት ነበርና አሁን ደግሞ እሷ ሰበቡን ወደ ራሷ ለመሳብ ፈለገችና እሱን በጣም ነው እኮ ዝና ወድሃለሁ በፊት እስኪ ወድሃለሁ በይኝ ሲላት አይ አልወድም ነበራችሁና አሁን ግን ወድሃለሁ ምናምን እያለችው ነበረ። ዛሬም እንግዲህ በጣም ፈራሁኝ ተጨነኩኝ፣ እስኪ ዛሬ አብረኸኝ ደርና ማለችውና ምንድነው አንቺ አትፈታተኝ ባናትሽ ሚስቴ ተገኝታለች እኮ አንቺን ጭራሽ አልፈልግሽ ምናምን ሲላትኝ እንግዲህ እኔ ለሌላ ነገር ፈልጌ ሳይሆን በቃ በጣም ውስጥ ይፈራ፣ ስለዚህ ምን ችግር አለ አብረኸኝ ብታድራለችው ማለት ነው። እሺ ተዘጋጂ ዛሬ አብረሽ አድራለሁኝ ብሏታል። እሷም እንግዲህ ቢላዋን አዘጋጅታ ስለቷን አዘጋጅታ እንደብላለች ማለት ነው። ምክንያቱም መሞቴ ካልቀረ እሷን እንግዲህ ኩላሊቷ ሊሸጧት እንዳያችሁት ተፍ ተፍ እያሉ ነው እንግዲህ በእነሱ ሂሳብ ማለት ነው። እንግዲህ እውነት ይሳካላቸው ይሆን እሱን እግዚአብሔር ነው የሚያውቀው ይዞቻችን እና እሱ የተሳለለትን ስለታያየም ግን ሰዎቹን እዛ ጋር ያራውጣል። ሲቀጥል እንግዲህ ያ ካሌ ሞሲሳ የሚባለው ሰውዬ ደግሞ ያው ካሁን ላይ ያለው ወደ ማዳጋስካር ነው፣ ወደ ማዳጋስካር ሂዷል ማለት ነው። ያው የሰዎች ዙሩ ምናምን ስለሚሰሩ እንደዛ ነው ያለው ማለት ነው። አሁን እዚህ ጋር ያለው መድብል ነው ማን ይቅርታ ዝና ነው። አና መድብል ደግሞ ያው ክሱን አጠናክረው እንግዲህ ምስክሮችን ለማስመስከር ጫፍ ላይ ደርሰዋል። ምስክሩ ተመስክሮ ነገሮች ተስተካክለው ካለቀ ዝና ምንም ጥያቄ የለውም ወደ ቀጥታ ይወርዳል ማለት ነው። ወዴት ነው የሚወርደው ካላችሁ ወደ ወህኒ ቤት
ወህኒ ቤት ታሰረ ማለት ደግሞ ብዙ ሰዎች ይወድቃሉ፣ ከሱ እጅ ያመልጣሉ። ሲቀጥል ደግሞ ትትናም እንግዲህ ወደ የምትፈልጋቸው ቤተሰቦቿ ወደ አሰበችው አላማዋ የምትሄድ ነው የሚሆነው። እንግዲህ እንደምታውቁት ትትና እንግዲህ ወደ ውጭ ሀገር ወይም ወደ አረብ ሀገር እንልክሻለን ብለው ነው መጀመሪያ ያመጧት። ከዛ በኋላ አግተው ደግሞ 500 ሺህ ብር ተቀበሉባት። ከዛም ያላቸውን ንብረት ምናምን ቤተሰብ እንግዲህ የሚያውቁት ሳውዲ ሆና እየሰራች እንደሆነ ነው የሚያውቁትና ባለፈው አባቷ እንደውም እንዳያችሁትኝ በቃ እባክሽ የኔ እናት ሰራ አድርገሽ ላኪልኝ ኤደን ልክፈል ሰዎቹ አላስቀምጡኝም እያላት ነበርና እሺ ብላለች። አስባችሁታል? ይሄን እንደዚህ ማለት ራሱ በጣም ከባድ ነው። ግን ያው አለውድ በግዷ እያደረገች ትገኛለች። ቤተሰቦቻችን እንግዲህ እግዚአብሔር ረድቷት ደግሞ ተሳክቶላት ነገሮች ተሳክተው እንትን እንደሚላት አንጠራጠርም። ካልሆነ ግን በጣም ከባድ ነው የሚሆነው። ምክንያቱም በቃ በዚህ ሁኔታ እንደዚህ ልትሆን አትችልም። እግዚአብሔር ረድቷት እንግዲህ እነዚህና እንትን ከስሮ እሷም ነፃ እንደምትወጣ እኔ ተስፋ አለኝ፣ ባለሙሉ ተስፋ አለኝ። ምክንያቱም አንደኛ ጎበዝ ነች እሷ እንደዚህ ዝም ብላ መሰጥ ሴት አይደለች፣ በጣም ጀግና ነች፣ ከወንድ ትመረጣለች። ሁለተኛ ደግሞ የነዚህና ክሳቸው መጠናከሩ ወይም እነ መድብል እያደረጉት ያለው ነገር ለሷ ትልቅ ቫልዩ አለው። ምንድነው እሱ እነዚህና ወደ ስር እንትን የሚሉ ከሆነ ቤታቸው ስለሚፈተሽ በዛ መካከል በዛውን ላይ እሷ ስለምትገኝ ትወጣለች ማለት ነው። እሷን ለብቻ ነጥለው እዚህ ያመጧት እንጂ እሺ ከሚኒል ሰዎችን አግተው የሚፈልጉትን ብር ይቀበላሉ። ብር ተቀብለው ሲጨርሱ ደግሞ እንደምታውቁት የራሳቸው መጠቀም ያደርጋሉ ማለት ነውና በዛም እንግዲህ ተፍ እያሉ ነው። እንግዲህ እሷም ደግሞ ከዛ ነጥለው እዚህ አምጥተዋታል። ዝና ያው ለራሱ ፈልጓት ነበረ፣ ግን የምትነካው አይነት አይደለችም፣ እምቢ ብለዋለች ምናምን። በዛ ላይ ደግሞ ያ ካሌብ የሚባለው ሰውዬ አምጣልኝ ብሎት ነበረ መጀመሪያ። ከዛ እንደገና ግን በቃ ተዋት እባክህ፣ እንደውም መሸጥ አለባት፣ ገንዘቡ ይጠቅመናል፣ ዋናው ብሩ ነው፣ ዱባይ ቤት ገዛ ሆይ እያሉ እንግዲህ እንዳያችሁ ሲባባሉ ነበር አይደል ጋይስ? እና ቤተሰቦቻችን የዛሬው ቪዲዮ ይመስል ነበር። እስኪ ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ በማድረግ ደግሞ ቤተሰብ ሁኑ። ቤተሰቦቼ ሁሌም ወዳችሁ ፈዳችሁ ስለምትከታተሉኝ በጣም አመሰግናለሁኝ። የምር በጣም ነው የማመሰግነው። ላይክ ስለምታደርጉ ሰብስክራይብ ስለምታደርጉልኝ ቴንክ ዩ ሶ ማች ማለት እወዳለሁኝ። ሌላው እንግዲህ ወይዘሮ ማለት እንደምታወቀው ከዚህ ቤት ወጣ ከነ ብሩካ ተባራ ዛሬ ወጣለች። አስፈርመው አውጥተው ጥለዋታል። ስትሄድም እንግዲህ ያው ማረፊያ የላትም። ዝናም አሁንም ምን አባሽ እያላት ነው። ሄዳ ያረፈችው እንግዲህ ኤፍራታ ቤት ነው። ኤፍራታን በርግጥ አታስገባትም ነበረ፣ ምክንያቱም ግን ያው አሁን ግዴታ ገብታለች። ምክንያቱም የት ትግባ የገባችውም ደግሞ ኤፍራታ ቤት ስለሌለች እንግዲህ መርዞ ደላላው ቤት ጠብቅ ተብሎ እንደነበረና ያው ቤቱ አገኝቷል ማለት ነው። ቤት ገብታለች። ከዛ መርዞን አስወጥተዋለች። አሁን ቤት ውስጥ ያለችው እሷ ናት። ከዝናም ጋር ተገናኝተው ነበር። አንዳንድ ነገሮች እያወሩ ነበረ። ለምንድን ነበር የፈለጉሽ አንቺ ሲላት እንግዲህ ዝና ትመሰክሪያለሽ ምናምን እያሉ ሲሉኝ ነበር ምናምን አለች። ምን ታውቂያለሽ እና አንቺ ነው የምትመሰክሪው ሲሏት እንግዲህ ኧረ እኔ ምንም አላውቅም፣ ያሰቃይሽ እንደነበረ የደበድብሽ እንደነበረ ምናምን ጨካኝ እንደሆነ እንድትመሰክሪ ነው ያሉኝ ብላ ለመዋሸት ሞክራ ነበር። ግን ዝና እንደዛ የሚባል ነገር የለም፣ እውነታውን እስካልነገረሽ ድረስ አልፋታሽም ብሏታል። እንግዲህ እሷም እየተፍጨረጨረች ትገኛለች። ቤተሰቦቻችን እንግዲህ ማለት እዛ ሜዳ ሌላ ነው፣ እዚህ ሜዳ ሌላ ነው። ብቻ ግን አሁንም እየለፋች ትገኛለች። ግን ምንም አይሳካላትም ደስ የሚለው ምክንያቱም አለ ፕላን እና ለእንትን ስለሆነ የምትሄደው። ተፍ እያለ ነው። ቤተሰቦቻችን በቀጣይ በአዲስ ነገር እስከምንገናኝ ሰላም ቆዩ። ላይክ ያላደረጋችሁ ላይክ አድርጉኝ። እስከ መጨረሻ ማየት ሀሳብ አስተያየታችሁን አስቀምጡልኝ። እወዳችኋለሁ ቤተሰቦቼ። መልካም ጊዜ በያላችሁበት። ባይ ባይ። ደወል ምልክቷን ደግሞ ማጥቆራችሁን አትርሱ እሺ ውዶች። አዲስ ቪዲዮ ስለ ቀጥታ እናንተ ጋር እንዲደርስ ይረዳል ማለት ነው። መልካም ጊዜ